ነይ ቆይ ተረጋጋ ኤርሚያስ እናቶ በላይም በጣም የሚጠቅም ነገር ነው ወንጀለኛ ነው ሚተው ይመስል እንደ ከታትፎ ነው የሚቀብረኝ እሺ ነገርኩሽ ቤተሰብ የነገርኩ እኮ ነው ማስተዳደር ቤተሰብ አለኝ ያልኩ አይደል እንዴ የለውም አፈልገው ማንንም የሚያስፈራራኝ ቆይ መኖር አፈልግም ህይወትን አፈልገው ማለት ይኸውልሽ እያስጠነቀቅሽኝ ነው እያሳሰብሽኝ ነው አልገባኝም የሚያስጠነቅቅ አካል ካለ ማለት ነው እኔን የሚያስፈራራ ኃይል ያለው አካል ካለ ያ ማን እንደሆነ ማወቅ ፈልጋለሁ በቃ ማይመለከት ነገር ውስጥ አትግባ ነው ባጭሩ ከዚህ ነገር እጅን ብታወጣ ይሻልካል ማለት እያስፈራራሽ ነው እየነገርኩ ነው ህይወትን አደጋ ውስጥ አትክተት እያልኩ ነው የማታውቀው ነገር ውስጥ የማታውቀው ጣጣ ውስጥ ነው የምትገባው እሺ ይሄን ያህል እሺ ስለኔ ካወቅ ቆይ አንተ ምንድን ነው የምትፈልገው ለምንድን ነው ማለት እነዚህ ሰዎች እኔ ህይወቴን ያበላሽ አሁን ራሱ እዚህ ሁሉ ስቃይ ውስጥ መግባታችን አሁን እሱም እኔ ሟቾች ነን ሲጀመር እኔ ለራስ ብዬ ህይወትን ቀይር ብዬ ነገሮች ይስተካከሉል ብዬ ብጥርል ምንም የሚገባ ሰው አይደለም ጭራሽ እኔን አሳልፈህ ልሰጥ ታስባለህ እንዴ ለዚህ ደግሞ ዋጋን ትከፍላለህ እሺ በስነ ስርዓት ተረጋግቼ እያወራሁሽ ያለሁት ማለት ነው የገባሽበት ረመጥ ምን እንደሆነ እንዲገባሽ እሱም በማመኔ ነው ለዚህ በቃውት የኔ ስራ ድርሻ ማንኛውም እሱ የሚያዘኘን ብር ልቀበላቸው ወይም ደግሞ ገንዘብ ሊያገኝባቸው የሚችላቸው ሰዎች ጋር መሄድ ባለብኝ አቅጣጫ እንዴት መሄድ እንዳለብኝ ይነግረኛል አንተ ውሻ አንተ ባዲ ዋሽተኝ ከሆነ ማለት ነው በጭራሽ አንተን ልምርህ አልችልም አንቄ ምገለህ እኔ ነኝ ተጋጋኝ ባታወሩት እያንዳንዱ ተጠያቂ ስርዓታችሁን ያዙ ዝም ብለህ ፍተሻ ማድረግ አትችልም ወደዛም በግድ ትናገራለህ ካሜራውን አሳድልኝ በዚህ አጋጣሚ ያንዳችን ህይወት ካባላችን ውስጥ አልፎ ቢሆን ኖሮ ኤርሚያስ ይውልህ እኔ ነበር ምገልህ ለምለም ጋር ሆኖ ለጠላቶቻችን መረጃዎችን እያስተላለፈ ሲሰጥ የነበረ ግለሰብ ነው ያ ማለት ደግሞ አንተ ነህ ምንድነው ነገርኝ አንተ አብሮ አደግ ብለህ ስሜን እንዳጠራሽ የፈጸምክብኝ ክደትና የሰራህብኝ ስራ ይሄ ነው ብዬ ለማውራት ራሱ ይከብደኛል ያን ገንዘብ ደግሞ ለማግኘት ትንሽ እየቀለል ያለች ስራ አለች ብሎ በዚህ ሲም ካርድ ላይ ብቻ የሰጠኝ ነገር ነው በትክክል ለራሴ ነው ሲም ጥሩ ስለዚህ በዚህ ሲም ካርድ አማካኝነት መረጃ እየተቀበልክ ለአቶ በላይ እያስተላለፍክ ነው ያለው አቶ በላይ የምንለው ግለሰብ ደግሞ በጥብቅ የምንፈልገው ወንጀለኛ ነው አጠገባችን ያሉ ሰዎች እንዴት ሊወጉን ይችላሉ እንዴት የኛ ጠላት ሊሆኑ ይችላሉ ይሄ ማመን አልችልም አሁን ለምለም ራሱ በመያዟ ተይዛለች ታፍራለች ባልከው መንገድ ራሱ ነው 100% የሱ እጅ አለበት ብዬ ነው የምጠረጥረው ለውን ነገር በመንታወቅበት ሰዓት ስለ እህቴም ስለ ቤተሰቦቼም ስለ አባቴም ስለምሰራው ስራ ሁላ ሳይቀር ነገርኳት ይሄ ሲም ካርድም እጄ ገባው ለአንዳንድ ነገሮች ኤርሚያስ እንድጠቀምበት ስለሰጠኝ ነው ይሄን ስራ እንድሰራ ያደረከኝ አንተ ነህ ወንጀል ውስጥም እሷ እንድትገባ እስር ቤት ውስጥም እንድትገባ ያደረከው አንተ ነህ ማሽን ቅጣት ታገኛለሽ በቃ ከዚህ በላይ እንደገኝ በእናትሽ ፈልጉትን ነገር ለማድረግ ቶሎ ተዘጋጁ እንደዛ አይደለም ውጣ በቃ ቁጭ በይ ለምለም ይኸውልሽ ቁጭ በይ ወደ እናንተ ይሄዱ ነው ቁጭ በይ ምንድነው የምታስረጅኝ ማለት እህቴ እንደዚህ ነገር ታረጋለሽ ብዬ ጭራሽ ገምቼ ማስቤ ማለቅ ነገር ከራሴ ጋር ተማግቼበት በጣም ከራሴ ጋር ብዙ ሙግት ውስጥ ገብቼ ነው ይሄን ነገር ለመወሰንና እናንተን ጠርቼ ለማማከር የተገደለ ኤርሚያስ አሁን ትደውላታለህ ነገሮች እንዲበላሹ አልፈልግም በጣም በጥንቃቄ ደውልላት ላውድ አድርገው ሄሎ እኔ ፍቅር እንዴት ነሽ ደህና ነሽልኝ እንዴት ነው ያው ድንገት አጋጣሚ የሆነ ነገር ተፈጥሮ ነውና ለእናቶ በላይም በጣም የሚጠቅም ነገር ነው የሆነ መረጃ ተገኝቷል ግን የሆነ በጣም ከባድ ነገር ስለሆነ ተገናኝተን ነው ማውራት ያለብን የሆነ ምሰጥሽ ምቃ ስላለ አረ
እስካሁን ከተገኙት ሁላ በጣም ከባድ ነው እና ምሰጥሽም እቃ ስላለ ተገናኝተን ነው። አሁን የሆነ ስራ ነበርኛ በጣም እንትን አጣዳፊ ነገር ካልሆነ አረ በጣም አስቸኳይ ነው። እርግጠኛ ነህ? አዎ ማለት የሆነ ጉዳይ ስለነበረኝ እዛ ልሄድ አስቤ ነበርና እሱን ትቼ ወደ አንተ ልምጣ። አረ በጣም አስፈላጊ ነው ማለት በቃ ውድ ነገር ነው። ልሰጥሽም እንትን ያልኩት በጣም ከባድ ነገር ስለሆነ ነው ላግኝሽ ያልኩሽ። ማለት እርግጠኛ ነህ? ማለት ዝም ብሎ ድካም እንዳይሆንብን እኔ ለትልቅ ጉዳይ እየሄድኩ ስለነበር ያንተ መረጃ እርግጠኛ። አረ ትልቅ ጉዳይ ነው ርብቃ፣ ትልቅ ጉዳይ ነው። ስለዚህ ልመለስ? አዎ እንደ አቶ በላይ እንትን ትያቸዋለሽ እንዴ? አሁን ቅርብ ጊዜ ማግኘት ትችያለሽ? አሁን ማለት አሁን ታገኛቸዋለሽ? መገናኘት ትችያለሽ ከአቶ በላይ ጋር? እሱንም አገኘዋለሁ፣ ግን እኔ መጀመሪያ ያለውን ነገር ማወቅ እፈልጋለሁ። እሱን ሳላውቅ የእሱ ጉዳይ ችግር የለውም። እሱን በፈለኩበት ጊዜ ማግኘት ስለምችል መጀመሪያ አንተ መረጃ ያልከውን ነገር ማወቅ እፈልጋለሁ። ስለዚህ እና የት ነው ማገኘት እኮ? በቃ እዛ የተለመደው ቦታ የምንገናኝበት ቦታ ጠብቅኝ ቆመሽ። አሁን ልመለስ ነው ነገር ያለው በማይረባ ጊዜ እንዳታጠፋ። ችግር የለውም። ይኸውልሽ ዙሪያሽን በደንብ አጥኒ እንትን በይ እሺ። ስለሱ ያሳስበን ምን ማድረግ እንዳለብኝ አውቃለሁ እኔ። በቃ እሺ ቶሎ በይ በቃ ፍጠኛው። እኔ እዛው አካባቢ ነው ያለሁት። እሺ በጣም ጥሩ። ያው ውድ ቤተሰቦቼ እንግዲህ እንደሰማችሁት ነው። ያው ኤርሚያስና ርብቃ ግንኙነት እንዳላቸውም በዚሁም ማረጋገጥ ችያለሁ። ስለዚህ አሁን ከዚህ በኋላ ርብቃን ለማግኘት ነው ወደዛ ቦታ ላይ የምናመራው። ያው ነገሮች በጥንቃቄ እንዲሆኑ እንግዲህ አስፈላጊውን ክትትል እናደርግባታለን። ምናልባት ብቻዋን ስለማትንቀሳቀስም የእኛንም አባሎች በተጠናከረ ሁኔታ ወደ ቦታው የምናመራ ይሆናል ማለት ነው። ውድ ቤተሰቦቼ በጭራሽ በምንም አይነት እሷም ከእጃችን እንደማታመልጥ ቃል እገባላችኋለሁ። አቶ አክሊሉም ሆነ አቶ በላይ ከዚህ በኋላ ወንጀላቸውን የሚቀጥሉበት ሁኔታ እንደሚያበቃ ነው ተስፋ ያለኝ። ውድ ቤተሰቦች እንግዲህ ሁሉንም በቁጥጥራችን ስር አውለን ወንጀለኞቹን ለፍርድ እስከምናቀርብ ድረስ እንግዲህ በጽናት እንድትጠብቁኝ እንድትከታተሉኝ ጋብዛለሁ። ቦታው ላይ ደርሰን ያለውን ነገር ወደ እናንተ የማቀርብላችሁ ይሆናል። እስከዛው ድረስ አብራችሁን ቆዩ። ማንም ግን ከህግ በጭራሽ አያመልጥም። ሁላችንም ተነሱ፣ ወደ ቦታው እናምራ፣ እንሂድ። ቤተሰቦች እንግዲህ ያው ተመልሻለሁኝ። ያው ትንሽ አስቸጋሪ ነገሮች ተፈጥረዋል። ትንሽ ውጣ ውረድ ተገጥሞን ነበረ እንግዲህ እንደተመለከታችሁት ነው። ምክንያቱም ያው ሁሌም ከህግ ውጪ ያለ ሰው ህጋዊ ስራ የማይሰራ ሰው የሚፈጠርበትን ስሜት ታውቁታላችሁ። ያው ከኛ ለማምረጥ ሙከራ አድርጋ ነበረ ርብቃ። ምን ህጋዊ ምንም ያደረኩት ነገር የለም። ነገሮቹ ግን ያው አልተሳኩም እንግዲህ። ስለዚህ አሁን በእኛ ቁጥጥር ውስጥ ነው ያለችው። ያው ብዙም ደግሞ ራቅ ያለም አካባቢ አልነበረም። ስለዚህ በቅርበት ያው በቁጥጥራችን ስር ልናውላት ችለናል። ርብቃ ያልኩ ያለሁትን ሰምተሃል? ምንም ያደረኩት ነገር የለም። ሲቀጥል አንተ ደግሞ ምን አይነት ሰው ነህ ግን? ምን አይነት የማትረባ ልጅ ነህ? ሲጀመር እኔ ለራስ ብዬ ህይወትን ቀይር ብዬ ነገሮች ይስተካከሉልህ ብዬ ብጥርልህ ምንም የሚገባ ሰው አይደለም። ጭራሽ እኔን አሳልፈህ ልትሰጥ ታስባለህ እንዴ? ለዚህ ደግሞ ዋጋን ትከፍላለህ። እሺ የእጅን ታገኛለህ። ይኸውልህ አሁን ላደረግከው ነገር ዋጋ ትከፍልበታለህ። እየነገርኩህ ነው አይደል? ማን እንደሚያስጥልህ አይሃለሁ። አንተ ደግሞ ከዚህ ነገር እጅን ብታወጣ ይሻልካል። ማለት እያስፈራራሽ ነው? እየነገርኩህ ነው። ህይወትን አደጋ ውስጥ አትክተት እያልኩ ነው። የማታውቀው ነገር ውስጥ የማታውቀው ጣጣ ውስጥ ነው የምትገባው። እሺ ትሰሚኛለሽ?
እልሽ በጭራሽ እኔን ማስፈራራታችሁ እያስፈራራው አይደለም እየነገርኩ ነው። በቃ ከዚህ ነገር ውጣ። ምንድነው የምነግሪኝ? ማለት በቃ ምንድነው የምፈልገው? ይቅርብ እያልኩ ነው። ለምን ማለት ቆይ ካንቺ ጀርባ እንግዲህ ያለው ነገር እየነገርኩ ነው። ለራስ ብዬ ነው ለደህንነት ብዬ ነው እየነገርኩ ያለሁት። የማይመለከት ነገር ውስጥ አትግባ። አንተ ራስ ደግሞ የማታውቀው ብዙ ነገር አለ። የምታውቅ መስሎ ከሆነ በጣም ተሳስተሃል። ይኸውልሽ ርብቃ ምንም የምታውቀው ነገር የለም ስለኔ። ኧረ እባክህ እውነትህን ነው መስሎ ነው እያንዳንዱን ነገር እውነት መስሎ ነበር። ምን ማለት ነው? አንድ አፍሽን ትሰጊልኛለሽ? አይ ከሱ ጋር ቆይ ላውራ። ይኸውልሽ ምንም ከሱ ጋር ከሱ ጋር የምታወሪው ነገር አይኖርም። ከዚህ በኋላ እኔ የምጠይቅሽን ጥያቄ አንድ በአንድ እንድትመልሽልኝ ብቻ ነው። አንድ በአንድ መመልስልህ? ምንድነው መመልስልህ? ምንም መመልስልህ ነገር የለም። ቢቻል አንተ ራስን ነፃ አውጣ። በቃ ማለት ከምንድን ነው ከነማን ነው ነፃ ማውጣት? ሁሉም ነገር በቃ የማትወጣው ነገር ውስጥ ነው የምትገባው። ያለውን ነገር ተናገሪና ራስሽን አድኝ። ምንድነው ራሴን ማድነው? በቃ ለአቶ በላይም ስለ ሁሉም ነገር ንገሪያቸውና ራስሽን አድኝ። ስለ እኔ ተይው፣ ችግር የለውም። ስለ ወደፊታችን አስቢ። ሲጀመር ስለ እኔ ማሰብህን ትተህ ስለ ራስህ ብቻ አስብ። ርብቃ ይኸውልሽ የምትወጣበት መንገድ ብታስብ ይሻልካል። እሺ ለእኔ ምክር አትስጠኝ። ስለ ራስህ መቻ ወክና ነው ለእኔ ምክር የምትሰጠው? ሲጀመር ማለት ነው ሁሉ ነገር የምታውቅ መስሎ ከሆነ ተሳስተሃል። ማለት ምንድነው የማውቀው ነገር? በእኔና አንቺ መሀል ምን የሚደባበቅ ነገር አለ? ምን አለ? የውሸት ድራማ፣ የውሸት ፍቅር እውነት መስሎ ነበር። ምን ሆነ? የውሸት ፍቅር የእውነት ሞድ መስሎ ነበር። በጣም ተሳስተሃል። ጅል ነህ። እሺ እንዴት ነው የምታስበው? ምንድን በጣም ጅል ነህ። አልሰማኸኝም? ምን አባሽ ነው? ተረጋጋ ኤርሚያስ፣ ምን አባሽ ነው? ተረጋጋ። እጅን እኔ ላይ አነሳ፣ እኔ ላይ እጅን አነሳ። አሳያለሁ ደግሞ ታያለህ። ዋጋን ነው የምታገኘው። ዝም በል እባክህን። ይኸውልሽ ርብቃ አሁን የምጠይቅሽን አንድ በአንድ እንድትመልሽልኝ ነው የምፈልገው። ምንድነው የምጠይቀኝ? አንቺ ከነበላይ ጋር ግንኙነት እንዳለሽ እኔ በላይ የሚባል ሰው አለቅ ሰምኛለሽ። ይኸውልሽ እንኳን እሱን ማለት ነው ኤርሚያስን በሚገባ ታውቂዋለሽ። አሁን አንተ ስላልከኝ ሰው ምንም አውቀው ነገር የለም አልኩ። ማን ነው በላይ? ርብቃ ይኸውልሽ በግልጽ ነገርኩህ እኮ እኔ በላይ የሚባል ሰው አላውቅም። አላቅም። ይሄ መልስ ይኸውልሽ ካንቺ የሚጠበቅ አይደለም። ካንቺ የምጠብቀው መልስ ካንቺ መስማት የምፈልገው የሚባል ሰው አላውቅም አልኩህ እኮ። በቃ ጊዜን ያላግባብ እኮ እየፈጀን ያለኸው። ቅድም እኛን ለማስፈራራት የተለያዩ ነገሮችን ዛቻዎችን ስትናገር እኔ ለራስህ ነው በቃ ለራስህ እንድትጠነቀቅ ብዬ ነው የነገርኩህ። የማትወጣው ነገር ውስጥ አትግባ ነው እያልኩህ ያለሁት። ከማን ነው የምጠነቀቀው? በቃ መጠንቀቅ ካለብህ አካል ስለማታውቀው ነገር። ስለዚህ ይኸውልሽ እኔን የሚያስጠነቅቅ አካል ምንነቴን አንተ ስለኔ የምታውቀው ነገር አለ እንዴ? ሲጀመር አንተ እኔን እንደዚህ የምጠይቅበት በስነ ስርዓት አዳምጪኝ። ይኸውልሽ እኔን የሚያስጠነቅቅ አካል ካለ ማለት ነው እኔን የሚያስፈራራ ኃይል ያለው አካል ካለ ያ ማን እንደሆነ ማወቅ እፈልጋለሁ። በቃ የማይመለከት ነገር ውስጥ አትግባ ነው ባጭሩ። ማገባ ነገር ውስጥ አትግባ እያልኩ ነው። እኔ ሌላ ምንም አላልኩም። ለራስ ብዬ ነው። ገብቶሻል? ግን ማለት እኛ ይዘነው የነበረው ጉዳይ ምን እንደሆነ ታውቂያለሽ? ምንም አቅል ነገር የለም። እኔ ስለምታወራው ነገር ምንም እየገባኝ አይደለም። አሁን እኔ ጊዜን ስለፈጀብኝ መሄድ ብቻ ነው ፈልገው። የትም የምትሄጂበት ቦታ የለም ርብቃ። ይኸውልሽ ከዚህ በኋላ በእኛ ቁጥጥር ስለሆንሽ የትም አትሄጂም። የምን ቁጥጥር ነው የምትለው? እኔ ምንም አውቀው ነገር የለም። አንተ ስለምን እያወራ እንደሆነ እየገባኝ አይደለም። እኔ ምን አውቃለሁ? በግልጽ ላስረዳሽ። በግልጽ ላስረዳሽ። ምንድነው የምታስረዳኝ? ጥሩ። አንቺ አሁን ከኤርሚያስ ጋር ግንኙነት አለኝ ብለሽ ነበር አይደለ? ኤርሚያስ አንቺ ፍቅረኛው እንደነበርሽና ከነበላይ ጋር እንደምትሰሪ። በላይ ማን ነው ሲጀመር? በላይ የሚባል ሰው አላውቅም። በቃ እኔ እሱ ዝም ብሎ ሊቀበጣጥር ይችላል። በቃ አለቀ። እኔ ምንም አውቀው ነገር የለም። ነገሮችን ወደኋላ እየመለሽ ማለት ነው። እንድታደክሚኝ አልፈልግም። ምንም አውቀው ነገር የለም። ርብቃ እንድታደክሚኝ አልፈልግም እያልኩሽ ነው ያለው። ነገር የለም። በላይ የሚባል ሰው አላውቅም አልኩ። በቃ እንዴ ማን ነው በላይ ሲጀመር? ይኸውልሽ ቅድም እኮ ነገርሽኝ። እኔን የሚያስፈራራ አካል እንዳለ ነገርሽኛል አይደለ? እኔ ለማስፈራራ ሳይሆን በቃ እንደማንኛውም ሰው ራስን ጠብቅ ነው ያልኩት። በቃ ከምንድን ነው የምጠብቀው? እስኪ ንገሪኝ። ነገር ውስጥ አትግባ። ሰው ህይወት ውስጥ የራሳቸው ጉዳይ፣ ስለ ሰው አይመለከትም ነው ያልኩት። ነገርሽኝ እኮ። እኔ ምንም የነገርኩ ነገር የለም። በቃ አሁን ይኸውልሽ ስሚኝ ርብቃ፣ ይኸውልሽ ስሚኝ። አይመለከተም እያልሽው ያለሽው ጉዳይ ማለት ነው ተመልክቶኝ ከነበላይ ጋር የሚሰሩ ግብረ አበሮች በአጠቃላይ የሚባል ሰው አላውቅም። በላይ የሚባል ሰው አላውቅም። ታውቂያለሽ? በደንብ ታውቂያለሽ። አላውቅም አልኩህ እኮ። ይኸውልሽ ርብቃ፣ እኔ ሴት ስለሆንሽ አንቺን በኃይል ማሳመን ወይም ደግሞ ኃይል አንቺ ላይ መጠቀም አልፈልግም። ነገርኩህ እኮ በቃ ዝም ብለህ ጊዜን ለምን ትፈጃለህ ያልኩህ ነው። በቃ ለምን እንዴት አፈቅደልኝ? ርብቃ፣ የመካድ ህመም ምን እንደሆነ ይገባሻል ብዬ አላስብም። ምናልባት ግን ትንሽ ከገባሽ ኤርሚያስን አይተሽዋል አይደለ?
አንቺ ላይ ምን አይነት ስሜት እያሳየ እንደሆነ ይኸውልሽ እኔ በዚህ ሰዓት ላይ ያለውበት ደነስ ስለሆነ ነው። በሱ ምክንያት ነው እንደዚህ አይነት አዳምጪኝ። ይኸውልሽ አዳምጪኝ። በስነ ስርዓት ተረጋግቼ እያወራሁሽ ያለሁት ማለት ነው። የገባሽበት ረመጥ ምን እንደሆነ እንዲገባሽ ነው። እሱም በማመኔ ነው ለዚህ በቃውት። ትሰምኛለሽ? ኤርሚያስን አሁን ከኛ ቁጥጥር ውጭ ብናረገው ማለት ነው ያንቺን ህይወት በቀጥታ ያጠፋዋል። በቀጥታ ማለት ነው። ማን ነው የሚያጠፋው? ትሰምኛለሽ? ይኸውልሽ ይሄ ከጀርባ ያሉ ያልሻቸው ሰዎች ቅድም እየነገርሽኝ ያልሻቸው እያንዳንዱ ግለሰቦች ሲጀመር እነሱ ህገወጥ ስራ የሚሰሩ ሰዎች ናቸው። ርብቃዎች በግልጽ ላስረዳሽ። እኔ እኮ ራስን ጠብቅ ከማያገባ የሰው ህይወት ውስጥ አትግባ። እኔ ራሴን ምንም የማውቀው ታሪክ የለኝም። ዝም ብለህ ግን በማያገባ ስለሰው ጊዜ አትፍጭ ነው ያልኩህ እንጂ እኔ ምን አልኩ? በቃ ለምን የምነግርሽን በስነ ስርዓት አታዳምጪኝም? ህይወትሽን ነው የሚያጠፉት እነዚህ ግለሰቦች። ለአንቺም ሆነ ለማንም አይመለሱም እያልኩሽ ነው ያለሁት። ስለማን ነው የምታወራው? ስለማን እያወራ ነው? እኔ ስለአንተ እየመከርኩ አንተ ጭራሽ ስለኔ ትነግረኛለህ? በቃ ስለኔ ማውራትን ትተህ በቃ እኔን ብትተውኝና እኔ ብሄድ ነው ደስ የሚለኝ። ስለማወራው ግለሰቦች በሚገባ ታውቂያለሽ። እነማን ናቸው? እኔ ምንም እየገባኝ ነገር የለም። ስለ አቶ በላይ በደንብ ጥንቅቅ አድርገሽ ታውቂያለሽ። ማን አቶ በላይ? አላውቅም ስለ አቶ በላይ። ማን አቶ በላይ? ርብቃ ይኸውልሽ አንቺን እንደ መሳሪያ ከተጠቀሙብሽ በኋላ ማለት ነው ለአንቺም ሆነ ለማንም የማይመለሱ ግለሰቦች ናቸው። ብዙ በርካታ ሰዎችን ህይወት ቀጥፈው በእኛ እጅ ላይ ብዙ ማስረጃዎች አሉ። የምን ማስረጃ ነው የምትለው? ምንድን ነው? ማን ነው? ቆይ ሲጀመር አቶ በላይ ስላንቺ ማን ነው? ቆይ ነገር ስለ አቶ በላይ በደንብ አድርጌ ስላንቺ አውቃለሁ። ይኸውልሽ ስላንቺ በደንብ አድርጌ አውቃለሁ። ኤርሚያስ አስፈላጊውን መረጃ ነግሮኛል። አንቺ ለነበላይ እንደምትሰሪ እሱንም ደግሞ ከኛ መረጃዎችን እየተቀበለ ለአንቺ እንዲሰጥሽ አንቺም ደግሞ ተቀበለሽ ለነሱ አሳልፈሽ እንደምትሰጪ ነግሮኛል። አንቺን እንደሚያፈቅርሽ ለአንቺ ሲል መስዋዕትነት እየከፈለ እንደነበረ እያንዳንዱ መረጃ እኛ እጅ ላይ አለ። ማይረባ ይሄንን የምነግርሽ ደግሞ በማስረጃ አንቺ ስለ በላይ ሆነ ስለ ካንቺ በላይ ስላሉት አካላቶች እንደምታቂ ወንጀል እየሰራሽ እንደሆነ የድምጽ ማስረጃዎች አሉ። ሪከርድ ይዘንብሻል። ቆይ እሺ ይሄን ያህል እሺ ስለኔ ካወቅ ቆይ አንተ ምንድን ነው የምትፈልገው? ለምንድን ነው ማለት እነዚህ ሰዎች እኔ ህይወቴን ያበላሽ አሁን ራሱ የዚህ ሁሉ ስቃይ ውስጥ መግባታችን አሁን እሱም እኔ ሟቾች ነን። አንተ ደግሞ ከዚህ በላይ በቃ እዚህ ነገር ውስጥ አትግባ። ቆይ ምንድን ነው የምፈልገው ነው ያልገንዘብ ልስጥህና ከዚህ ነገር ውጣ። ለምን አትወጣም አንተ? ተረጋጊ። ቆይ የምነግርህን ሰው ያንቺ ገንዘብ እኔ የምታውቀው ነገር ካለ በቃ የምፈልገውን በቃ የሆነ ከዚህ ውጣና የምፈልገውን ያህል ገንዘብ እኔ ልሰጥህ እችላለሁ። አዳምጪኝ። ይኸውልሽ እዚህ ጋር ያንቺ ገንዘብ አይደለም ይሄን መፍትሄ የሚሰጠው። ቆይ ልንገርህ እንደዚህ እንደምታወራው ቀላል እኮ ሰዎች ስላልሆኑ ነው። አሁን እኔም እሱም ትልቅ ችግር ውስጥ ነው የምንገባው። አንተ ደግሞ ከዚህ የባሰ ችግር ውስጥ ገብታችኋል። አሁንም ችግር ውስጥ ነው ያላችሁት። ከዚህ ችግር ውስጥ ግን መውጣት የምትችሉት በግልጽ እየነገርኩሽ ነው ያለው። እኔ ችግር የለውም። እኔ እኮ በቃ እኔ እና እሱ እስር ነው የሚጠብቀን። ምንም ችግር የለውም። በቃ አንተ ከዛ የባሰ ችግር ውስጥ ትገባለህ። አንተ እሱን ታዩ። ስለዚህ በገንዘብ እንደራደር። ሰሚኛለሽ ርብቃ አዳምጪኝ። እኔን መደራደሪያ ያንቺ የምታቀርቢው ጥቅም ሆነ የምትይኝ ማስፈራሪያ ምንም አይነት እኔ ጋር ቦታ የለውም። እየነገርኩህ እኮ ነው። አዳምጪኝ። ቦታ የለውም። ማን ነው እኔን የሚያስፈራራኝ? ቆይ መኖር አፈልግም፣ ህይወትን አፈልገውም እንዴ? ይኸውልሽ እያስጠነቀቅሽኝ ነው፣ እያሳሰብሽኝ ነው። አልገባኝም። የምትይውን ግለሰብ ማለት ነው ከአንቺ በላይ ጠንቅቄ አውቀዋለሁ። ማን ላይ ምን እርምጃ እየወሰደ እንደሆነ በደንብ አውቃለሁ። የምታውቀው ከሆነማ እንደዚህ አይነት እንትን ውስጥ ሰምኛለሽ። አገባም ነበር። ግን ከዚህ ራስን አውጣ። የምፈልገው ነገር ያልኩ ነው። ተደራደር። አዳምጪኝ። ይኸውልሽ ደግሜ ከዚህ በኋላ ይሄንን የምትይውን ምክንያት መስማት አልፈልግም። የምነግርሽን ነገር በደንብ አድርገሽ ወቂ። እኛ ማለት ነው በዚህ ሰዓት ላይ እነዚህ ወንጀለኞች ላይ ለመድረስ በርካታ ስራዎችን እየሰራን ያለ ነው። የምትያቸው ግለሰቦች ደግሞ ምንም አይነት አቅም የላቸው። ምንም ማለት ነው የሚጠብቃቸውን ያውቃሉ። ይኸውልሽ ተይው እሱን። እኛ እያንዳንዱ እርምጃችንን እኮ እየተከታተሉ ነው ያሉት፣ ያውቃሉ። ይሄንን ደግሞ በደንብ አውቃለሁ። እኔም ቤተሰቦቼን በሚገባ እናውቃለን። እዚህ ጋር ካሜራ አስቀምጬ አንቺን እየጠየኩሽ ያለሁት ነገሩ ላይ የምንደርስበትን ፍንጭ እንድትሰጪኝ ስለምፈልግና ስለምፈልግ ብቻ ነው። እኔ ምንም ልሰጥ አልችልም። እኔ ምን ልሰጥ እችላለሁ? እሺ ይኸውልሽ አሁን በግልጽ የተረዳሽኝ ይመስለኛል። እነዚህ ግለሰቦች ምንም አይነት አቅም የላቸው።
ይሄን ከተረዳሽ አቅም ስላላቸው እኮ ነው ፈርቼ እኮ እየነገርኩ ያለሁት እኮ በቃ። እስቲ እሺ ማለት አሁን አንተ ለነሱ በደንብ በቃ ከሰማ ከተረዳ ከዚህ ነገር ራስን አውጣ የምፈልገውን ያለ ብር ልስጥና ዞር በል ብዬ እኮ ነው ይሄን ሁሉ ነገር የምለፈልፈው እኮ ለአንተም ደህንነት ጭምር አስቤ እኮ ነው። ከዚህ ነገር ራስን አውጣ በቃ ተዋቸው። እነሱ እንደዚህ አንተ እንደምታስባቸው ቀላል ስላልሆኑ ነው። ርብቃ እሺ ማለት አሁን ቆይ ስለነዚህ ሰዎች ያለውን ነገር እንተውና ማለት ነው ኤርሚያስን በምን አይነት መንገድ እንዳጠመርሽው እስቲ በግልጽ እንድትነግሪኝ ይችላል። እነሱ ማጥመድ በጣም ቀላሉ የሆነ ነገር ነው። ከሱ የከፋ ስንት ከባድ ነገሮችን እኮ አድርጌያለሁኝ እኮ አይደል እንዴ? የሱ ቀላል ነው። እሱ ደግሞ በዚህ ላይ በቀላሉ ነው እንደውም እሱ የተሸነፈልኝ ማለት ምንም ያስቸገረኝ ነገር የለም። ከሱ የከፋ ነገር አድርጌያለሁ አውቃለሁ። የከፋ ጉዳዮችን እንዴት አድርጋችሁ እንደምታጠምዱ እያንዳንዱ ፕሮጀክታቸውን በሚገባ አውቃለሁ። እናቶ በላይ ሀብት ንብረት ለመዝረፍ ሲሉ የራሳቸውን ሰው እያዘጋጁ ብቸኛ ወራሽ የሆኑት ሰዎችንም እንደሚያጠምዱ አውቃለሁ። ምናልባት አንቺም ከዚህ ጋር በተመሳሳይ ሁኔታ ሲጀመር ኤርሚያስን እንዴት እንዳጠመርሽው ይሄንን ነው በግልጽ ማወቅ ስለፈለኩ። እኔ አንድ ነገር ልንገር፣ እኔ አንድ ህይወቴን መቀየር ነው ፈልገው። በቃ ቤተሰቦቼን ብዙ ኃላፊነት አለብኝ። ለዛ ነገር ደግሞ ገንዘብ የማገኝበትን ማንኛውንም መንገድ እጠቀማለሁ፣ የትኛውንም መንገድ እጠቀማለሁ። በዚህ ደነዝ ገና አሁን ገና እንደው እንተላልኩኝ እንጂ እኔ ማንም በኔ የምፈልገው ነገር ሳላደርግ ቀርቼ አላውቅም። ምክንያቱም እኔ ገንዘብ ያስፈልገኛል፣ እሰራለሁኝ፣ የምፈልገውን ክፍያ ይሰጡኛል። በቃ እኔ ደግሞ የምፈልገው ገንዘብ ነው። ከዛ ውጭ የምፈልገው ነገር የለኝም። አድርግ የሚባለው ነገር ሁሉ ማድረግ ባለብኝ አግባብ አድርጋለሁ። እኔ ግን ማለት አሁን አንድ የምጠይቅሽ ጥያቄ አለ። ማለት ገንዘብ ያስፈልገኛል እያልሽኝ ያለሽ ርብቃ ምንድን ነው ማለት በምን አይነት መንገድ ነው እስቲ ከነዚህ ወንጀሎች ጋር የተገናኘሽው? በቃ በአጋጣሚ ነው እና ቤተሰብ ነን። ቤተሰብ ስለሆነ በቃ እኔ የሚያስፈልገኝ ነገር ህይወቴን መቀየር የምችልበትን መንገድ ያሳየኝ ብዙ ነገሮችን ያሳየኝ እሱ ነው። ስለዚህ እኔ ደግሞ በጣም በቃ የማደርገው ነገር ተስማምቶኝ የማገኘው ገንዘብ ተስማምቶኝ እየኖርኩ ነው ያለሁት። አንተንም ደግሞ ከዚህ ነገር ውጣ መልኩ የምፈልገው ነው ያህል ገንዘብ አግኝታ ዞር ብትል አይሻልክም? እንደ አንተስ ምን ይሄን ያህል የማይመለከት ነገር ውስጥ ገብተህ ለምን ራስን ችግር ውስጥ ትከታለህ? ማለት አሁን አንቺ እየነገርሽኝ ያለሽው ገንዘብ ስለሚያስፈልግሽ እዚህ ወንጀል ውስጥ በቅርብ ሰውሽ እሱም በአቶ በላይ አማካኝነት እንደገባሽ ነው እየነገርሽኝ ያለሽ። የዚህ ሁሉ መሪና አንቀሳቃሽ ደግሞ አቶ አክሊሉ የሚባለው ግለሰብ ነው። እኔ አቶ አክሊሉ ስለሚባለው ሰውዬ የማውቀው ነገር የለኝም፣ አላውቀውም። እኔ ስጀምር ርብቃ ለእኔ ዘመዴም ብዙ ነገር እንትን ብለው በእርግጠኝነት የማውቀው እኔ ስለ በላይ ብቻ ነው። እሱም ዘመዴ ስለሆነ ሁሉ ነገር የማውቀው እኔ ስለሱ ነው እንጂ አቶ አክሊሉ የሚባለውን አግኝቼውም አይቼውም አላውቅም። ርብቃ ይኸውልሽ አቶ አክሊሉና አቶ በላይ ማለት ነው እጅግ በጣም ቅርበት ያላቸው ወዳጆች ናቸው። እኔ ስለነሱ አላውቅም። የሁለቱን ግንኙነት የማውቀው ነገር የለም። እኔ ልናገር የምችለው ስለ በአቅራቢያዬ ስላለው ስለ ራሴ ብቻ ነው፣ ስለ በላይ ብቻ ነው ላውቅ የምችለው። ስለዚህ ከአንቺ በላይ እያዘዘሽ ያለው አቶ በላይ ብቻ ነው ማለት ነው? እኔ በላይም ብቻ ነው የማውቀው፣ ከሱ ውጭ የማውቀው የለኝም። ስለዚህ የበላይ አለቃሽ አቶ በላይ ብቻና ብቻ ነው እያልሽኛል? እኔ ጋር አዎ፣ እኔ የማውቀው ስለ በላይ ብቻ ነው፣ እሱ ብቻ ነው የሚያዘኝ። ማለት ስለ አቶ በላይ የማውቃቸው ነገሮች አሉ። አንቺ ስለምትሰሪው ደግሞ የስራ ድርሻ እሱ ስለሚያዝሽ ምን ጉዳዮችን ስትሰሪ እንደነበረ ይህን በግልጽ እንድትነግሪኝ እፈልጋለሁ። ማለት በቃ እኔ የኔ ስራ ድርሻ ማንኛውም እሱ የሚያዘኝን ብር ልቀበላቸው ወይም ደግሞ ገንዘብ ሊያገኝባቸው የሚችላቸው ሰዎች ጋር መሄድ ባለብኝ አቅጣጫ እንዴት መሄድ እንዳለብኝ ይነግረኛል። እና እኔ ደግሞ እነሱ ማጥመድ ለኔ ምንም የሚከብደኝ ነገር የለም። በተለያየ ማንኛውን መንገድ ተጠቅሜ የተባሉትን ሰዎች አገኛቸዋለሁ። ምንም ከብዶኝ አያውቅም። ይሄ ድንጋይ ራስ ብቻ ነው ለመጀመሪያ ጊዜ የተሸወድኩበት እንጂ እኔ ማንም ሸውዶኝም ማንም አታሉኝም አያውቅም ሲጀመር ማለት ነው። እኔ ሂጂ የሚለኝን አድርጊ የሚለኝን የትኛውንም መንገድ ተጠቅሜ እሱ የሚፈልገው ነገር ከማድረግ ወደኋላ ብዬ አላውቅም። በስራዬም አንድም ቀን ተረትቼ አላውቅም። የትኛውንም ገንዘብ ማግኘት ያለብንን ሂጂ የምባልበትን ቦታ ሁሉ በየትኛውም መንገድ እገባለሁ። ማንም ምንም ነገር አልፎኛል። ማለት የምትሰሩት ስራ ወንጀል እንደሆነ አታውቂ? አውቃለሁ፣ ግን በቃ መስራት አለብኝ። ግዴታ ገንዘብ ያስፈልገኛል። የማገኘው ገንዘብ ደግሞ በቃ ለእኔ የምፈልገው አይነት ህይወት እንድኖር ነው የሚያደርገኝ። ስለዚህ እኔ ምንም ገንዘቡ ስለሚያስፈልገኝ እሰራለሁ ምንም ነገር። ማለት ይኸውልሽ በድፍረት የምትናገሪው ገንዘብ ስላገኘሽ በድፍረት የምታወሪው እኔ አልሰራም ብለው እኮ ሌላ ሰውም እኮ መስራቱ አይቀርም እኮ ወንድሜ። እኔ ደግሞ ገንዘብ ያስፈልገኛል እንደነገርኩ ብዙ ኃላፊነቶች አሉብኝ። ማለት ብቻሽን ነው የምትኖሪው ወይንስ ከማን ጋር ነው የምትኖሪው? ቤተሰብ አሉኝ ክፍለ ሀገር እና እኔ ነኝ የማገዛቸው። የቤተሰቦቼን ሁሉ ነገር እኔም ነኝ የምሸፍነው። ስለዚህ እነሱን ለመሸፈን ስትይ ገንዘብ ማግኘት ስላለብሽ ወንጀል ትሰሪያለሽ። ማንም
ማንኛውንም ነገር ሰራለሁ። ምክንያቱም በቃ ቤተሰቦቼ የሚሉኝ ነገር ሁሉ ማድረግ ስላለብኝ አደርጋለሁ። ቆይ ከአቶ በላይ ጋር ምንድነው ዝምድናሽ? የሩቅ ዘመድ ነው ማለት በቃ የኔ አጎት የሱ የቅርብ ጎረቤቱ ነውና በጣም እንትን ይሉ ነበር፣ ይቀራረቡ ነበርና በዛ አጋጣሚ ነው ከኔ ጋር የተገናኘው። ጥሩ እሺ፣ ይኸውልሽ ከዚህ በኋላ ምንም አይነት ጊዜ ማባከን አልፈልግም። ያልሽኝ ግለሰብ ማለት ነው ተራና ተራ የሆነ ግለሰብ ነው። እናንተ ተራ ሊሆን ይችላል፣ ለኔ ግን ተራ አይደለም። አዎ አቅም ስላለው ገንዘብ ስለሚሰጥሽ እስከ ዛሬ ድረስ ብዙ ነገር አለ እንዴ? ምን ሆነሃል? ምንድነው የማላውቀው ብዙ ነገር? በቃ አይ በእኔ እንደዚህ አይነት እንትን ውስጥ ያስፈራራሻል፣ ሊገልሽ ይሞክራል፣ ቤተሰቦችን እጨርሳለሁ፣ ላንቺም ሆነ ለማንም አልመለስም ሊልሽ ይችላል ሳይሆን ከማድረግ ወደኋላ የሚል አይደለም፣ ያደርገዋል። እንደሚያደርገው ስለማቅ እርግጠኛ ስለሆንኩ ነው። ምንም ነገር ከማድረግ ወደኋላ ስለማይል ነው። ይሄ እንዳይሆን ትፈልጊያለሽ አይደል? ይሄ እንዳይሆን ትፈልጊያለሽ ማለት ይኸውልሽ እና አሁን ራሱ ይሄ እዚህ ሁሉ ነገር ውስጥ ለገባሁት እንዴት ነው መውጣው ብዬ ጨንቆኛል። እንዴት ነው የማልፈልገው? ምን ማለት ነው? ከዚህ በኋላ ማለት ነው ማለት አቶ በላይ ብቻ የምትያቸው ግለሰቦች አይደሉ። የሰራሽው ስራ ከባድ ወንጀል ነው። ከባድ ወንጀል ማለት ነው አይደለም አቶ በላይ። እኛ ራሱ ይሄንን በምንም አይነት ይቅር የምንልሽ ምንም አይነት ጉዳይ የለም። እኔው ምን አድርግ እያልከኝ ነው? ምንም በቃ እኔ ምን ላድርግሽ? ሰኛልሽ ሁልሽ አቶ በላይን አሳልፈሽ እንድትሰጪ ይፈልጋል ማለት እንዴት ነው አሳልፈሽ ልሰጥ ማለት? እስካሁን እኮ ማወራሽ ጉዳይ እኮ ይሄንን በግልጽ እንድትነግሪኝ ስለምፈልግ ነው። እንዴት ነው አሳልፈሽ ልሰጥ የምችለው? እንዴ ምን እያልከኝ ነው? እየጠየከኝ ያለው ጥያቄ ገብቷል? አዎ ገብቶኛል። እና እንዴት ነው አሳልፈሽ ልሰጥ የምችለው? እንዴት ነው ማሰጪኝ? እንዴት ነው አሳልፈሽ ልሰጥ የምችለው? ይኸውልሽ ወንጀለኛ ነው። ለምን የሚተው ይመስል እንዴ ከታትፎ ነው የሚቀብረኝ? እሺ ነገርኩሽ። ቤተሰብ እየነገርኩ እኮ ነው ማስተዳደረው ቤተሰብ አለኝ ያልኩ አይደል እንዴ? እኔ እንደውም እኮ እስካሁንም ራሱ ይኸውልሽ ስለአንቺ ስለምታስተዳድሪው ቤተሰብ አይመለከተኝም። የብዙ ቤተሰብ ህይወት ግን ይኸውልሽ ፍርስርሱ ወጥቷል። እኔ እንዴትም ብዬ እኔ እሱ ጋር ልወስድ አልችልም። ምን እያልክ ነው ያለው? እሱ ጋር ትወስጂኛለሽ? እኔ እሱ ጋር ልወስድ አልችልም። ይሄን የማታረጊ ከሆነ ማለት ነው ሁሉም ወንጀለኛ የሚጠበቅባቸውን የሚደርሳቸውን ቅጣት አንቺ ትወስጃለሽ። አንተ እንደፈለክ አድርገኝ እንጂ እኔ እሱ ጋር ጭራሽ ሄጄ እንዲገለኝ ነው እንዴ? ምን እያልክ ነው ያለው? አንተ ርብቃ የምትረጂኝ ከሆነ ተረጂኝ። ይኸውልሽ አንተን ከመግደል ወደ ኋላ አይልም። የኛ ህይወት አንዴ ተበላሽቷል። ማን ስለሆነ ነው እኔን የሚገለኝ? እሱ ወይ ጉዴ! ማንም ነው። ይኸውልሽ እኔ አሟሟቴ እንዲያምርልኝ ነው ፈልገው። ይኸውልሽ ሰሚያለሽ? እኔ በስነ ስርዓት መታሰሪም ህግ ምንም እንደፈለገ አድርገኝ። እኔ ከሱ ጋር ግን መጋፈጥ አልፈልግም። አሁንም እኮ በህግ ቁጥጥር ውስጥ ነው ያለሽ። በህግ ቁጥጥር ውስጥ ነው ያለሽ። እኔ እሱ ጋር ከመሄድ ህግ ቢያስረኝ ይሻላል። ህግ ከያዘሽ እኮ በህግ ጥላ ውስጥ እስከሆንሽ ድረስ ህግ ነው አይደል አንቺን የሚጠብቅሽ? እኔ በሩቁ ላሳይ እችላለሁ። በሩቁ እሱንም ደግሞ ህግ ያልከው አካል እኔን ሽፋን አድርጎልኝ እኔን እነሱ እንደፈለጉ አድርጉኝ። ስላንተ ግን አይመለከተኝም። አምናበት እንደምትሞት ወስነ ነው የምትሄደው እሱን ታዩ እኮ በቃ ነገርኩ። እኔ በሩቁ ማለት ስለኔ መሞት እኔ ላይ ስለሚደርሰው ነገር ታዩ። አንተ መሞት ፈልገህ ነው ይችላል። እኔ ግን አሁን የምፈልገው በቃ ቦታውን አሳያለሁ ብለሻል አይደል? በሩቁ ጥሩ በሩቁ ይሆናል ነው ልነግርህ የምችለው። በጣም ጥሩ። እሱንም ደግሞ አጠገቤ የሚወስደኝ ለራሴ ሽፋን የሚያደርግልኝ ሰው ካለ ብቻ ነው። በጣም ጥሩ። እኔ አንዴ ሞቻለሁ አፈሪ ብላን ነው። ውድ ቤተሰቦቼ እንግዲህ ያለውን መረጃ እንደምታሳየንና በግልጽ እንደምትጠቁመን ነግራኛለች። ከዚህ በላይ እኔ የምፈልገው ነገር የለም። የምጠብቀው ምንም አይነት ጊዜ የለም። እሷን አስወጣለች። ውጪ። ውድ ቤተሰቦች እንግዲህ እያንዳንዱን ጉዳይ እንደተከታተላችሁት ነው። ለእኛ በጣም ግራ የሚያጋባ ጉዳይ እየተከሰተብን ያለው ምክንያቱም በእኔ በምንላቸው ወይም በእኛ በምንላቸው ሰዎች እየተከዳንና መረጃዎች ከኛ እየወጡ አፈንግጠው እየወጡ ነው ያሉት። ይሄ ነገር ወዴት አቅጣጫ እየሄደ እንደሆነ በጣም ግራ እያጋባን ያለው ምክንያቱም ኤርሚያስን በጭራሽ እኛ አንጠብቀውም። የኛ የምንላቸው ግለሰቦች ደግሞ እንደዚህ ወንጀል እየሰሩ ከሆነ ከዚህ በኋላ በእኛ በምንላቸው ግለሰቦች ላይ በማናቸውም ላይ ምርመራ ነው የምናካሄደው። ምክንያቱም ይሄ ከባድ ምርመራ ተደርጎ በአባላቶቻችን ላይ ራሱ አስፈላጊ የሆነ ክትትል ማድረጋችን የግድና የግድ ነው የሚሆነው። ውድ ቤተሰቦች ከዛ በተጨማሪ አቶ አክሊሉም ሆነ አቶ በላይ ይህንን ጉዳይ እየተመለከቱት እንደሆነ በሚገባ ቃለው በእኛ ባልናቸው ሰዎችም እየመጡብን ያሉት ነገሩም ከባድ እየሆነ ነው ያለው። ከዚህ በኋላ ግን አቅጣጫቸውን በነቃና በጣም በጥንቃቄ እየተከታተልን የምንሄድበት ሁኔታ ነው የሚፈጠረው። የተባለውን ቦታ የተጠቆምነውን ቦታ እንግዲህ ተከታትለን ሄደን ለማጣራት እንሞክራለን። ቦታው ላይ ምን እንደሚከሰት እንግዲህ አላቅም። ዋናው ጉዳይ ግን ውድ ቤተሰቦቼ
እኔ ወንጀለኞቹ ላይ ብቻ ሳይሆን በዚህ ሰዓት ላይ ትኩረት የማደርገው የገዛ አባላቶቻችን ላይ ሁሉ ትኩረት ማድረግ እፈልጋለሁ ውድ ቤተሰቦች። እና ከኛ አባላቶች ውስጥ ማንም ትኩረት የማያገኝ ግለሰብ አይኖርም። እያንዳንዱን ነገር እንከታተላለን። ይህንን መረጃ እንግዲህ ለሌሎች ተመልካቾቻችን ሼር እንድታደርጉ እንዲሁም ደግሞ ቻናላችንን ላይክ በማድረግ ሀሳብ አስተያየታችሁንም ደግሞ በኮሜንት እጠብቃለሁኝ። ውድ ቤተሰቦች እንግዲህ ወንጀለኛውን በቁጥጥራችን ስር ለማዋል እነዚህን የተባሉትን ግለሰቦች በቁጥጥራችን ስር ለማዋል አስፈላጊውን እርምጃ እንወስዳለን፣ እንቅስቃሴ እናደርጋለን። በፍጥነት እንግዲህ አሁን ወደ ተባልነው ወደ ተጠቆምነውበት ቦታ ነው የምናመራው። ቀጣይ እንግዲህ የደረስኩበትን መረጃ ወደ እናንተ ይዤላችሁ የምቀርብ ይሆናል። አብራችሁን ስላላችሁ ከልብ አድርጌ አመሰግናለሁ። በቀጣይ እስከምንገናኝ ቸር ቆዩ።